ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወር በገባ በዘጠኝ የሚነበብ የሚጸለይ የቅዱስ አባታችን የአቡነ እስትንፋሰ ክርስቶስ በዕለተ ማክሰኞ የሚነበብ። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለመገኘቱ ካህናቱ ተደሰቱ። ከእሱ ጉዳይ ስላለው ወደ አበምኔታችሁ ውሰዱኝ አላቸው። ወደ መምህር ቤት ወስደው ስላመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስን ወደ ቤት አስገቡት። ከአበምኔቱ በፊት በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩ በመንፈስ ቅዱስ አውቆ አመጣጥህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህና አለው። አቡነ እስትንፋሰ ክርስቶስም አሁን አባቴ ሀሳቤን ሁሉ አውቀዋል፣ ዓለምን አየኋት፣ አንድም እንኳን ጥቅም ያገኝባት አላገኘውም። በውስጧ የሚኖሩ ነገስታት፣ መኳንንት፣ ባለጸጎች፣ ሀብት የሌላቸው ድሆች አለን ሲሉ ፈጥነው በሞት ይጠፋሉ። የኃጥአን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሉ የማያንቀላፋ ገሃነመ እሳት ነው። እኔም ሰውነቴ ከኃጢአት ነፍሴን ከገሃነመ እሳት አድናት ዘንድ ከዚህ የዓለም ባህር ኃጢአት በጸሎት መቅዘፊያ ታሻግረኝ ዘንድ ወደ ዋናተኛው አለቃ ወደ አንተ መጣሁ። እንደ በግ ራሱን እንደ ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላል ጸሎት ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጣሁ አለው። የኢየሱስ ሞዐ ልጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተ መርጦ ወደ አባታችን አቡነ ተክለ ሃይማኖት እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌልም ቀንበር ትጠመድ ዘንድ በ15 አህጉር ትሾም ዘንድ ከዚህ ዓለም ለይቶ በብናኔ ያወጣህ ጌታችንም ይወድሃል፣ እንደ በጎ አገልጋይም ያከብረሃል። ከእንግዲህ ልጄ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህንም አጽና፣ የእግዚአብሔርንም ሕግ ጠብቅ። የቸርነቱንና የይቅርታውን ብዛት አድርጎልህ ጽናትን ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስላንተ እግዚአብሔር እንዲያመሰግኑ አለው። በመነኮሳት መጽሐፍ እንደተጻፈ 3 ዓመት ፈተነው። እስትንፋሰ ክርስቶስን በሐይቅ ገዳም ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ጀመር። በዚያን ጊዜ አባቶች የመነኮሳት ቁጥር ከአርድእቱ ጋር 800 ነበር። 3 ዓመት በገዳሙ ላሉት መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ስራውን ትሕትናውና ባህሪ ዕንቁ እንደሚባል የጠራ ንጽሕናውን፣ ትዕግስቱን፣ ትሩፋቱን፣ ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን ጸሎቱንም እንደሚያዘወትር ለዘላለሙ ኃጢአት፣ ትዕቢት፣ ትዕዝርት፣ ክፋት፣ ስስት፣ ቅናት፣ ሽንገላ፣ ሐሜት፣ ቁጣ እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሰራበት ጊዜ በአፉ እየጸለየ በእጁ ይሠራ ነበር። ከ3 ዓመት በኋላ ማኅበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋት የለበትም፣ መልካም ሥራን ሁሉ ፈጽሟል ብሎ ለአበምኔቱ ነገሩት። ከ3 ዓመት በኋላ የአባ እንጦንስንና የአባ መቃርስን፣ የአባ ጳውሊንና የአባ አርሳኔዎስን፣ የአባ ዮስጣቴዎስንና የአባ አብሳዲን፣ የአባ ነቢዩድንና የአባ አቢብን፣ የአባ መቃቢስን፣ የኤላሪዮንን፣ የአባ ኪሮስንና 7 ዓመት በአፉ ድንጋይ ጎርሶ የኖረ የአባ አጋቶንን የቅዱሳንን ገድል ሁሉ በመከተል ሥርዓታቸውን በመከተል አሳየ። ለሁሉም አርአያ ሆነ። አበምኔቱ የእነዚህ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስና ልብስ አለበሰው። አስኬማን የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ሕንፃ ደብረ ድባ ከሚባል ቦታ ተቀበል አለው። ከዚህ በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ተሾመ። መምህሩንና የገዳሙን ቤተ ክርስቲያኑንም አስደሰተ። ቤተ ክርስቲያንም በመላላኩ በመልካም ጸባይ ሆኖ በማመስገን ተደሰተችበት። የምንኩስና ልብስ ለብሶ ጥቂት ወራት ከቆየ በኋላ የማኅበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት። ወደ ጳጳሱም ሄዶ ከአንተ ባረክ ዘንድ መጣሁ አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስም እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅስናን ስልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱን ጣዕም ባየ ጊዜ አደነቀ።
በእሱ ዘንድ ስውር ምስጢርን አይቷልና ከጥቂት ቀን በኋላ ቁምስናንና ኤጲስቆጶስነትን ሦስቱንም ስልጣን ሰጠው። ከዚህ በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገርሃተ መስቀል የጣለ ነፍሱን ያገኛታል፣ ስለ እኔ ሰውነቱ በገርሃተ መስቀል ይጣል ያለውን አስቦ በጾምና በጸሎት በትህርምት በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው ዓለምን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስቦ ለኃጥአን ፍዳ ለጻድቃን ተድላ ደስታ እንዳላቸው አሰበ። ይህን አስበው ከጳጳሱም ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብረ ድንቅ ታምራት እያደረገ እንደ ጌታችንና እንደ 12 ሐዋርያት አጋንንትን እያወጣ ድውያንን ይፈውስ ለምጻምን ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ታምራት በማድረግ ሐዋርያት አያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትሕትናውን፣ ንጽሕናውን፣ ቅድስናውን፣ ክብሩን፣ የቀና ሃይማኖቱን፣ መፈወሱን የአባታችን የአቡነ እስትንፋሰ ክርስቶስን ዝና በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት፣ ኤጲስቆጶሳት ከሸዋ ሀገርና ከአማራ ሳይንት ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እሱም ነዳያንን፣ ምስኪናንን፣ ፈላሲያንን ወዶ ይቀበላቸዋል። እንጀራና ውሃን ይሰጣቸዋል። የመላእክትን ንጽሕና ይወዱ ዘንድ 10 ቃላተ ኦሪትንና 6 ቃላተ ወንጌልን ይጠብቁ ዘንድ ለሰዎች ያስተምራቸዋል። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር የኃጥአንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችንም ሰዎች የዲድስቅልያና የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅን ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍን ቃል ያሳስባቸዋል። በአንዲት ቀን የፈወሳቸው ሕሙማን፣ ዓይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙት ቁጥራቸው 80,000 ነው። በፈወሳቸውም ጊዜ እነርሱ ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎች ያመነኩሷቸዋል። የአብያተ ክርስቲያናት አስተዳዳሪ የሆኑ ዘንድ አበምኔት የሚሾማቸው አሉ። አባታችን አቡነ እስትንፋሰ ክርስቶስም በአንደበቱ የስብከት ጽናጽልን የምስጋና ከበሮን ያሰማል። ያለ ዕረፍት 150 መዝሙረ ዳዊትን፣ 15 መኃልየ ነቢያትን፣ 5 መኃልየ ሰሎሞንን፣ የሰባቱ ዕለት ውዳሴ ማርያምን ከአንቀጸ ብርሃን ጋር 7 ጊዜ በመዓል 7 ጊዜ በሌሊት ያደርሳል። ሌሊቱን ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየዕለቱ 7 ጊዜ አመሰግንሃለሁ፣ ለዓይኖችም ለቅንድቦችም ሽልብታን ለሽፋሽፍቶትም ዕረፍትን አልሰጥም እንዳለ እንደዚሁ ቆሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበት መንኮራኩርም 90,000 ይሰግድ ነበር። ዓይኖቹን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊት ያፈስ ነበር። ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። 13ቱን ሕማማተ መስቀል በማሰብ በእጁ ድንጋይ ይዞ 13 ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ፣ ጩኸቴን በፊትህ ይድረስ፣ ገጸ ምሕረትንም ከእኔ ወደ ሌላ አትመልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳ፣ ጠላቶቹም ከፊቱ ይበተኑ። በነፋስ ፊት ጢስ ተኖ፣ በእሳት ፊት ሰም አድሮ ማር ቀልጦ እንደሚጠፋ እንደዚሁም ኃጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንን ባለ ጊዜ አጋንንት ፈጽመው ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህ የታወቁ ጸሎትን ይጸልያል። ሲጸልይም ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩም በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሰው የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተከታትሎ ይታያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ታምራት ይደረጋል። የወርቅ መሰላልና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖት በፍቅር በትሕትና ያነጻቸው የእስትንፋሰ ክርስቶስ ንጽሐ ሥጋና ንጽሐ ነፍስ ናቸው። ጸሎቱን ወደ ላይ ወጥቶ እስከ 7ኛ ሰማይ እስከ መንበረ ጸባዖት ይደርስና ዳግመኛም በመሰላል ወደ ታች ተመልሶ በአዝመራ ጊዜ ብዙ ምርት በአውድማም በብዛት እንዲመረት ይመረታል። የሰማይ መላእክት ጸሎቱን በምድር የሚተዉት አይደለም። የእሱ ጸሎት ለማሳረግ ክንፍን ከክንፍ ጋር እያማቱ እየተጋፉ ከብዛታቸው የተነሳ ይጨነቃሉ እንጂ በብዛት ወደ ላይ የሚወጡ አሉ። አባታችን አቡነ እስትንፋሰ ክርስቶስ ወደ አለበት የጠራ መልካም የሆነ የትሩፋቱን ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወዳሉ። እነሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእሱ መዓዛና የእሱ መልክ የሰውን ልብ ይመስጣል። በዚህ ዓለም እሱን ስላገኙ መላእክት በጣም ይደሰቱበታል። በዚያን ዘመን ከሰው ሁሉ እንደርሱ የጽድቅን ስራ ትሩፋት የሚሰራ አላገኙምና የመዓዛው ሽታና የመዓዛ ጸሎቱ ወደ ላይ ወጥቶ ጽርሐ አርያምን ይሞላ ነበር።
የጸሎቱ ፍሬ 30 ቅንጣት የሚሆን አለ፣ 60 ቅንጣት የሚሆን አለ፣ 100 ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስም የሰማይንና የምድርን ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃን ይተከላል። በክንፉም አየራትን ፈለከ ፈለካትን ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁልጊዜ በግልጽ ያያል። ጌታችንም ከእርሱ አይርቅም። የፈለገውን ሁሉ ዘውትር ፈጥኖ ያገኛል። ልበ አምላክ ዳዊት እግዚአብሔር ሁልጊዜ አየዋለሁ፣ ምስጋናውም ዘውትር በአንደበቴ ነው፣ ሰውነቴም ዘውትር በእግዚአብሔር ከፍ ከፍ ትላለች እንዳለ ለጸሎት እጁ ዘርግቶ በቆመ ጊዜ የእጆቹ 10 ጣቶችና የእግሮቹን 10 ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበሰማያት ብሎ ጸሎቱን በጀመረ ጊዜ የሰባቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል። እግዚአብሔርም ባየ ጊዜ የፈለገውን ይለምናል፣ የፈለገውንም ከአምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት ለኃጥአን ምሕረትን ከመለመን በስተቀር ሌላ ምንድን ነው? ብፁዕ አባታችን ሆይ የዓለምን ጨለማነትና የጎዳናውን ጎባጥባጥ ጉጣጉጥ ሁለንተናውንም ድጥ የሚሆን የዓለምን ኑሮ ያወቅ ጥበብህ ምንኛ ያማረ ነው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ጾሙ። 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ 10 ቃላተ ኦሪትንና 6 ቃላተ ወንጌል በውስጣቸው የተጻፉትን 2 ጽላቶች ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም 6 ቃላትንና 10 ቃላትን 2ቱንም ጽላት ሰጠው። 10 ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከኔ በስተቀር ሌላ አምላክ አታምልክ። የፈጣሪ እግዚአብሔር ስም ጠርተህ በሐሰት አትማል። እግዚአብሔር በሐሰት ስሙን ጠርቶ የሚምለውን ሰው ከበደል አያነጻውምና። የፈጣሪህ የእግዚአብሔር ሰንበት አክብር። ዘመንህም እንዲበዛልህ እናትና አባትህን አክብር። አትግደል፣ አትሰስን፣ አትስረቅ፣ በወንድምህ ላይ በሐሰት አትመስክር፣ የወንድምህን ገንዘብ አትመኝ፣ ወንድምህን እንደ ራስህ ውደድ የሚለውን ይህንን ቃል ለእስትንፋሰ ክርስቶስ በሚናገርበት ሰዓት ጊዜ መነኮሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃንንም ያዩ ነበር። ተራራው ቢጤስ ነበር። ሕዝብና መነኮሳት ሁሉ ፈርተው ከሩቅ ሆነው ይመለከቱ ነበር። ጌታችን ኢየሱስ ክርስቶስም 6 ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገሩ ዳግመኛውም እንዲሁ ለአባታችን ለእስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስት አትሂድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትና አባትን አክብር፣ ወንድምህን እንደ ራስህ ውደድ ብሎ ሰጠው። በእግዚአብሔር ቸርነት በዕለተ ማክሰኞ የሚነበብ የአቡነ እስትንፋሰ ክርስቶስ ገድል ተፈጽሟል። የአብ ቅዱስ አባታችን የአቡነ እስትንፋሰ ክርስቶስ ረድኤት በረከት ጸሎታቸው ቃል ኪዳናቸው ከሀገራችን ኢትዮጵያ የቅድስት ቤተክርስቲያናችን ከመላ ሕዝበ ክርስቲያን ከሁላችንም ጋር ይሁን። የምሕረት የቸርነት ስራውን ይስራልን። ፍጹም ፍቅር አንድነት ይስጠን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሳለነ ኢተአብአነ እግዚኦ ውስተ መንሱት አላ አድኃነነ ወባልሐነ እምኩሉ ኩሉ ሲአኪ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምንእስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልይ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። መንግሥተ ሥላሴ ዘላለም ናት። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን